ትወጣለህ ብቻ አይደለም ምልህ ልትወርድም ትችላለህ። ወርደሃል ማለት ግን አብቅቶልሃል ማለት አይደለም። ወርደሃል ማለት ተዋርደሃል ማለት አይደለም። ለሌላ ድል ለሌላ ከፍታ እግዚአብሔር አምላክ አንተን እያዘጋጀ ነው ማለት ነው እንጂ ቤት ፋይናንስህ ስራክ ላይ ህይወትክ ላይ የሆነ ተግዳሮት መጥቷል ማለት በቃ አንተ አክትሞልሃል ማለት አይደለም። ሌላ ቻፕተር ሊከፈት ነው። ምክንያቱም የመጀመሪያው ቻፕተር ሲያልቅ ቻፕተር 2 ይከፈታል። ገብቷል? አንዱ ምዕራፍ ሲዘጋ ሌላ ምዕራፍ ይከፈታል። የሰማኝ ሰው ብቻ ካለ አሜን ይበለኝ። የኔ መልእክት ነው የሚል ሰው ካለ አሜን ይበለኝ። ከዚህ ቃል በኋላ ይሄ ዓመት የአዝመራ ዓመታችን ነው። ወደ ተሻለ ቦታ የምትሻገርበት ነው። አሜን በል በደንብ አድርገህ። አሜን በል በደንብ አድርገህ። ሰይጣን አንተን ሊያስለቅስ አይችልም። በደንብ አድርገህ አሜን በል። ስለዚህ ስለ ሸለቆ እንድታቅ የምፈልገው ነገር አለ። አንደኛ ሸለቆ ውስጥ የምታልፍበትን ምክንያት ላታቅ ትችላለህ። ምን ያህል ጊዜ እንደምትቆይ ላታቅ ትችላለህ። ነገር ግን ሁሉም ሰው የህይወት ዘመኑን በከፍታ አይጨርስም። ከዛ ሲቀጥል ደግሞ በማስጠንቀቂያ ወደ አንተ አይመጣም። እሱ ብቻ አይደለም፣ የማይቀር ጉዳይ ነው። ይሄ አሁን የነገርኩ ሸለቆ ብዬ የምልህ ጉዳይ የሚመጣ ጉዳይ ነው፣ የማይቀር ጉዳይ ነው። ሌላ የተሻለ መንገድ የለም ወደ ከፍታ። የተሻለ መንገድ ወደ ከፍታ ዝቅታ ነው። የተሻለ መንገድ ወደ ክብር ውርደት ነው። የተሻለ መንገድ ወደ ማግኘት ማጣት ነው። የተሻለ መንገድ ወደ ድል ወደ ስኬት ፈተና ነው። አለቀ። አስተማሪ አመት ሙሉ ያስተምርህና የፈተና ወረቀት ጠረጴዛ ላይ ያስቀምጥልሃል፣ ይፈትንሃል። ማለት አንተ ወደሚቀጥለው ክላስ መሻገር ካለብህ ኤቭሪ ፈተና አናዘር ሌላ ሌቭል ኦፍ ክላስ አለው። በቃ ኢየሱስ ጌታ ነው። አሜን ይባላል። ስድስተኛ በህይወት ሸለቆ ውስጥ ስታልፍ ማወቅ ያለብህ ነገር ምን መሰለህ? ሸለቆ ዓላማ እንዳለው ማወቅ አለብህ። ፐርፐዝ አለው። እረኛው በጎቹን ወደ ተሻለ ቦታ የሚወስዳቸው በሸለቆ በኩል እንደሆነ ሸለቆ ዓላማ አለው። ይሄ ተግዳሮት፣ ይሄ ሚስ አንደርስታንዲንግ፣ ይሄ መገፋት፣ ይሄ ባልጠበቀው የህይወት አቅጣጫ ውስጥ መሄድ ዓላማ አለው። ዝም ብሎ አይደለም ብራዘር፣ ዝም ብሎ አይደለም። እግዚአብሔር አምላክ ዝም ብሎ ለጫወታ አንተን የሚመራበት መንገድ የለውም። እያንዳንዱ አንተ የምታልፍበት የምትረግጥበት እርምጃ ሌሰን አለው፣ ዓላማ አለው፣ ፕሮግራም አለው። ሸለቆ ህይወት የሚፈተንበት ብዙ ጦርነት ያለበት ስሜት የሚጎዳበት ቢሆንም አመለካከትና አስተሳሰብ ግን የሚዳብርበት ነው። ይገርማል። በየትኛውም አይነት ሁኔታ ውስጥ ግባ፣ ገብተህ ስትወጣ ግን ከመግባት በፊት እንደነበረው ሆነ አትወጣ። አመለካከት፣ አስተሳሰብ፣ አቅም፣ ጉልበት፣ ክርስትና መንፈሳዊ ህይወት እንኳን እንደ ቀድሞ አይሆንም። አለው ዓላማ፣ አለው ምክንያት፣ አለው እግዚአብሔር ጉዳይ አለው እዛ ውስጥ። እየሰማኝ ያለ ሰው ካለ አሜን ይባላል። አሁን ላለበት ብቻ አይደለም ለሚመጣውም ቀድመ አሜን በል። አሜን አለው። አስተሳሰብ የሚያድግበት የሚዳብርበት ነው። የዓላማ አለው። ሸለቆ ፐርፐዝ አለው። እምነትህ የሚጠነክርበት ነው። እንደ ቀድሞ አይነት ልፍስፍስ እንደው ዝብዬ ፉዬ ገላይ ሆነ ፌዝ አይኖርህም። ይገርማል። እሳቱ ቢነድ ቢቀጣጠል መጠኑ ቢጨምር ባያትነንም ብለው እንዳሉ ልክ እንደዛ አንበሳ ቢዘጋጅ ጉድጓድ ቢቆፈር የጠራህን እግዚአብሔርን ሳታመነታ ልታምነው ልትከተለው ስትሮንግ ፌዝ ጠንካራ እምነት እንዲኖር ገብቷል። ስማ፣ ማንም ሰው መኪና ሊኖረው ይችላል። የተፈተነ ሰው ብቻ እምነት አለው። ማንም ሰው ቤት ሊኖረው ይችላል። በሸለቆ ውስጥ ያለፈ ሰው ብቻ ነው እምነት ያለው። ልዩነታችን የምንነዳው መኪና ሳይሆን ልዩነታችን ያለፍንበት መንገድ ነው። ብራዘር፣ እግዚአብሔር የማንንም ሰው ህይወት በውጤቱ አይመዝንም። ስለሰምታ አጣቅም። እግዚአብሔር የሰውን ህይወት በመንገዱ እንጂ በውጤቱ አይመዝንም። አንተ ስማኝ፣ እግዚአብሔር የሰውን ህይወት በልብሱ አይመዝንም፣ በመኪናው አይመዝንም፣ በወርቁ በቤቱ አይመዝንም። እግዚአብሔር የሰውን ህይወት የሚመዝነው በመንገዱ ነው። በሸለቆ ውስጥ የሚመራ ልዩነት ስለሆነ ነው። ያንተ ልዩነት ቅባቱ አይደለም፣ ሽቶ አይደለም። ያንተ ልዩነት የትምህርት ደረጃ አይደለም፣ ያለፍክበት መንገድ ነው። በእሳት ውስጥ አልፈሃል፣ በውሃ ውስጥ አልፈሃል፣ በብቸኝነት ውስጥ አልፈሃል። እግዚአብሔር መንፈስንና እምነትን አጠንክረዋል። በደንብ አድርገህ አሜን በል። ኧረ ዘራፍ የአገሬ ሰው ሲናገር አልሰማም። ጥራኝ ጫካው፣ ጥራኝ ጀኑ፣ ኧረ ወዱ ይላል። ኧረ ዘራፍ ኧረ አለው ነገር። አንተ እኔ ሙዚቀኛ ባልሆንም ይመጣብኛል። አለው ነገር እንዲህ አብዝቶ ዝም ካል ጠላቴ ሆይ ደስ አይበልህ፣ ቢመሽም ለኔ ቀን አለው።
አይደለም በጨለማው በኩል የሚመራኝ፣ በከባዱ መንገድ የሚመራኝ ዝም ብሎ አይደለም። ይገርማል። እምነቴን ሊያጠነክረው ነው። ይገርማል። እስራኤልን በኤርትራ ባህር በምድረ በዳ በግብፅ የመራ አምላካችን ምክንያት አለው። ይገርማል። ምክንያት አለው። ከፊት ለፊት የተንጣለለው ኤርትራ በላይ እግዚአብሔር አምላክ የነገስታት ንጉሥ የጌቶች ጌታ እንደሆነ ጌታ እንደውም እንደዚህ ያደርጋል። ኤርትራ ባህር ጋር ይወስድህና ካምፕ አድርገህ ይላል። ድንኳን በቃ ድንኳን ይዞ ትዶክናል። አረ ፈርዖን እየሮጠ ነው፣ ይሩጥ። ሰረገላ እየመጣ ነው፣ ይምጣ። ቁጭ በሉ። አረ በግብፅ መቃብር ጠፍቶ ነው ወይ? እንደሱ አይባልም ብራዝ፣ እንደሱ አይባልም። ዛሬ የምታዩዋቸውን አለ ሙሴ ሲል ለዘላለም አየህ ልክ የምታልፍበት መንገድ ፐርፐዝ አለ። ሸለቆ ዓላማን እምነትን ማጠንከር ማቹርድ እንድትሆን እንድትበስል እንደ ቀድሞው እንዳትናገር የልጅነት ጠባይ ካንተ ላይ እንዲወድቅ ገብቶ የሚገርም የህይወት መዓዛ ለእግዚአብሔር እንድታቀርብ ወርቅ በሳት ሲፈተን አፈሩ እንደሚራገፍ ውበቱ እንደሚጨምር እነግርሃለሁ። በዚህ ዓመት እግዚአብሔር አምላክ ሞገስንና ውበትን ይጨምርልሃል። በደም ጩና አሜን በል። አንተ ነጋዴ ብቻ አይደለም፣ በሰዓት የተፈተንክ ነጋዴ ነህ። አንተ አገልጋይ ብቻ አይደለም፣ በሰዓት የተፈተንክ አገልጋይ ነህ። አንቺ ሚስት ብቻ አይደለሽም፣ በሰዓት የተፈተንሽ ሚስት ነሽ። በከፍታና በዝቅታ ውስጥ ሪል የሆነ ማንነት እንዳለሽ፣ ፌክ እንዳልሆነ፣ የውሸት እንዳልሆነ የውሸት አይደለም። እኔ ከእግዚአብሔር ዘንድ መልእክት ይዤላችሁ ነው የመጣሁት። ማኪያቶ ቤት ውዬ አይደለም የመጣሁት ብራዘር፣ ቀልጄ አይደለም የመጣሁት። ከእግዚአብሔር ዘንድ መልእክት ይዤላችሁ ነው የመጣሁት። እግዚአብሔር አምላክ ለእናንተ መልእክት አለው ዛሬ። እውነቴን ነው የምነግራችሁ። ዓላማ አለው፣ ፐርፐዝ አለው። ገብቶሃል? የማወራው ነገር ልክ ነው። ሸለቆ ህይወትን የሚፈትንበት በጣም ብርቱ ጦርነት፣ ስሜትም ይጎዳበት ሊሆን ይችላል። የምታልፍበት ነገር እኮ ቀላል ነው እያልኩ አይደለም። ስሜትን ይጎዳል። እንቅልፍ እስክታጣ እያለ ቀን ያስለቅሳል። ነገር ግን ይገርማል። እምነት እንዲጠነክር፣ አስተሳሰብህ እንዲያድግ፣ እንዲጎለበት፣ ድክመትህ እንዲራከብ ራሱ በቃ አንዳንድ አላስፈላጊ ትዝ ይለኛል። ሃይ ስኩል ተማሪ ሆኜ እኔ ማጠናበት ክፍሉ ጋር አጠገቡ ላይ አንድ ዛፍ አለ፣ አንድ ባህር ዛፍ አለ። ትልቅ ዛፍ ነበረ እና ካጠገቡ ደግሞ አንድ የጽድ ዛፍ አለ። እያጠናው እያለ አንዳንድ ጊዜ ከባድ ንፋስ ሲነሳ ባህር ዛፉን በመስኮት በኩል አየዋለሁ። መሬት ነክቶ ይመለሳል። ከዛ የደረቀው ነገር ይራገፋል። ጽዱ ግን ክንችር ብሎ እንደቆመ ነው የሚቀረው። ይገርማል። እና አንድ ቀን በመስታወት በኩል አየው የሚነሳው የትኛውም ንፋስ ህይወት የሌለውን ነገር አራግፎ እኔን ይመልሰኛል እንጂ ይገርማል፣ ወድቆ አያውቅም። ፈተና ሊነሳ ይችላል፣ ተግዳሮት ሊነሳ ይችላል፣ ማዕበል ሊነሳ ይችላል። ነገር ግን ከህይወትህ ላይ መውደቅ ያለበትን ነገር ይጥለው ይሆናል እንጂ አንተን አይጥልህም። መንገድን አያቆመው። አንተ ቤትን አይፈትነው፣ ቤትን አይበትነው። ጩና በደንብ አድርጋ አሜን በል። አለው ነገር እግዚአብሔር አብዝቶ ዝም ካለ ጠላቴ ሆይ ደስ አይበል፣ ቢመሽም ለኔ ቀን አለ። አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ጠላቴ ሆይ ደስ አይበል፣ ቢመሽም ለኔ ቀን አለ። አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ጠላቴ ሆይ ቢመሽም ለኔ ቀን አለ። እኔ በጣም የሚገርማችሁ ነገር ልንገራችሁ። አንዳንድ ጊዜ እኔ ገና እድሜ ለጉርምስና ሲደርስ ነው የቤተሰብ ኃላፊነት የተረከብኩት። እኔ በ21 በ22 ዓመቴ ዳሽን ባንክ ሄጄ ብድር ጠይቄ ተበዳሪ የነበርኩ ሰው ነኝ። ብድር አምጥቼ ለቤተሰብ ሰጥቼ እኔ አላስታውስም። ከኃላፊነት የወጣሁበትን ጊዜ አላስታውስም። አለው ነገር እግዚአብሔር የቤተሰባችሁን በርደን ማለፊያ ነው። ጌታ ምስክሬ ማለፊያ ነው። 8ኛው
በሸለቆ ውስጥ ታልፍ ማወቅ ያለብን ነገር ልንገርህ። እግዚአብሔርን ወይንም እረኛውን ማወቅና እንደሚመራ ማወቅ ብቻውን በቂ ነው። ወደ ቫሊ፣ ወደ ሸለቆ፣ ወደ ቻሌንጅ ውስጥ ስትገባ እረኛውን ማወቅና እየመራክ እንደሆነ ማወቅ ብቻውን በቂ ነው። ሌላ ተጨማሪ ግሳንግሳ አያስፈልግህም። እረኛውን ማወቅ ብቻውን ይበቃል። ለምን እዚህ ሸለቆ ውስጥ እንደገባ፣ ከዚህ ሸለቆ መቼ እንደምትወጣ፣ ምክንያቱ ምን እንደሆነ ምናምን ለማወቅ ምናምን ጥረት ማድረግ እሱ አያስፈልግም። የሚያስፈልግ እረኛውን ማወቅ ነው። ዳዊት እንደዚህ እግዚአብሔር እረኛዬ ነው። እሳ አይደለም፣ ታላቅ ወንድሜ አይደለም፣ ጉልበቴ አይደለም፣ አቅሜ አይደለም። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመው መስክ በረፍቱ ዘንድ ይመራል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና። ቻቻቻቻቻ የገባው ሰው ካለ የሰማኝ ሰው ካለ በሸለቆው ስታልፍ የሚጠቅምህ እነማን እንደተውህ፣ እነማን እንደረሱ፣ እነማን እንደሚያወሩብህ አይደለም ማወቅ የሚጠቅምህ እረኛን ማወቅ ነው። እረኛ እግዚአብሔር ነው ማለት ነው። በቃ አለቀ። እየመራክ እንደሆነ ማወቅ። እግዚአብሔር እየመራክ እንደሆነ ማወቅ ይበቃል። እሱ ብቻ ማወቅ በቂ እንደሆነ ማወቅ ነው። ካንተ ጋር እንደሆነ ካወቅ ይበቃል። እረኛክ ማን እንደሆነ፣ ሰው እንደሆነ ካለ ላጥ ነው፣ ከሌለ ቀጥ ነው። ሰው እንደሆነ አሾይና ነው። በቃ ሰው እንደሆነ ፈንዲሻ በለው። ስታየው ሳህን ሙሉ ነው፣ ስትዘግነው ጭብጥ አይሞላም። በቃ በምታልፍበት መንገድ እረኛህን ማወቅና እየመራክ እንደሆነ ማወቅ ብቻው። አንዳንዶቻችሁ የምታልፉበትን የህይወት መንገድ ማብራሪያ ፍለጋ እንዳትሰቃዩ፣ እንዳትቸገሩ። ዘጠነኛ ማወቅ ያለብን ነገር ልንገርህ። ይሄ ሸለቆ ውስጥ የምታልፍበትን ምክንያት ላታቅ ትችላለህ፣ የምትቆይበትን ጊዜ ላታቅ ትችላለህ። ነገር ግን ዘጠነኛ ማወቅ ያለብን ነገር ልንገርህ። እግዚአብሔር ላንተና ለእርሱ ክብር በማያመጣ መንገድ እንደማይመራህ ማወቅ አለብን። በየትኛው መንገድ ይምራ እግዚአብሔር አምላክ በዛ መንገድ የሚመራ ላንተና ለሱ ክብር እንደሚያመጣ እርግጠኛ በሆነበት መንገድ ብቻ ነው የሚመራ። አንድ ነገር አውቃለሁ፣ በየትኛው መንገድ ይውሰደኝ፣ በአጭሩ ይውሰደኝ፣ በረዥሙ፣ በከባዱ ይውሰደኝ፣ በቀላሉ እግዚአብሔር ለኔና ለሱ ክብር በማያመጣ መንገድ አይመራኝም። እግዚአብሔር እኔን የሚመራኝ ለኔና ለሱ ክብር በሚያመጣ መንገድ ነው የሚመራኝ። ብቻዬን ሊሆን ይችላል፣ ከባድ ሊሆን ይችላል፣ ፈተናው ብዙ ሊሆን ይችላል። ነገር ግን ጋድ እኔን የሚመራኝ ለኔና ለሱ ክብር በሚያመጣ መንገድ ነው እግዚአብሔር የሚመራኝ። ቀላሉን አስጥሎ ከባዱን ከሰጠኝ፣ ባልጠበቅኩት የህይወት መንገድና ዝግጅት ባላደረኩበት ሁኔታ ውስጥ በሚሄድበት መንገድ እግዚአብሔር ከወሰደኝ 100% እርግጠኛ ነኝ። ይሄ በሸለቆ ውስጥ የገባሽበትን ምክንያት ላታቂ ትችላለሽ። ምን ያህል ጊዜ እንደምትቆይ ላታቂ ትችላለሽ። አንድ ነገር ግን እንድታቂ ይፈልጋለሁ። እግዚአብሔር ላንቺና ለሱ ክብር በማያመጣ መንገድ አይመራሽም። እያወራ ያለሁትኝ እግዚአብሔር እረኛው እንደሆነ አምኖ የተቀበለና የገባው ሰው ብቻ ካል 100% እነግርሃለሁ። እንዴት እዚህ ሁኔታ ውስጥ ገባው እያልክ ከሆነ እዚህ ሁኔታ ውስጥ አስገብቶ ከሆነ እያየ እንዳላየ እየሰማ እንዳልሰማ ዝም ብሎ መርቶ አምጥቶ ከሆነ እመነኝ ክብር በማያስገኝበት የህይወት መንገድ እግዚአብሔር አይመራህም። ከዚህ ሳምንት በኋላ ከዚህ ወር በኋላ ለታላቅ ሹመትና ክብር እግዚአብሔር ይጠራሃል። ጩና በደንብ አድርገህ አሜን በል። እግዚአብሔር ላንተና ለሱ ክብር በማያመጣ መንገድ አይመራም። እግዚአብሔር ላንተና ለሱ ክብር በማያመጣ የህይወት መንገድ አይመራም። ስማኝ፣ እግዚአብሔር ምስጋና ሊሰማባቸው የሚፈልጋቸው አንደበቶች አሉ። ድግስ ሊደግስባቸው የሚፈልጉ ቤቶች አሉ። ክብሩን ሊገልጥባቸው የሚፈልጉ ትዳሮች አሉ። እግዚአብሔር አምላክ ሊመሰገንባቸው የሚፈልጋቸው ወርቃማ ታሪኮች አሉ። በቃ መረጠሽ፣ በቃ መረጠ። ስሙን ባንተ ማስጠራት፣ ባንቺ ማስጠራት፣ ባንተ ማስጠራት መረጠ። ምስጋናውን ባንተ አፍ ማስነገር ፈለገ እግዚአብሔር። ስለዚህ እግዚአብሔር አምላክ ላንተና ለሱ ክብር በማያመጣ የህይወት መንገድ አይመራ።
አይመራህም። አንዳንዶቻችሁ የአንዳንድ ሰው ሸለቆ እኮ ውጭ ሀገር ነው ታውቃለህ። አንዳንዱ እኮ ያልፍልኛል ብሎ ገና ሁኑ ብሎ ድግስ ደግሱ ቻው ብሎ ሄዶ እዛ ገብቶ ጌታ ሆይ የአኮር ሸለቆ ነው በለኝ ጊታር ግዙልኝ ብሎ ዲዲው እኔ አሁን ያለሁት ዋሽንግተን ዲሲ ነው ግን ወዳጆቼ ያለ እንደገና ሌላ ነገር ውስጥ ነው ያለው። ብራዘር ያንዳንድ ሰው ግን እነግራለሁ፣ ጌታ ምስክሬ ነው። እግዚአብሔር አምላክ ለሱ መዝሙር በማያመጣ ክብር በማያመጣ ለሱ ክብር፣ ለሱ ውዳሴ፣ ለሱ ምስጋና፣ ለሱ በረከት በማያመጣ ላንተ ደግሞ አክሊል በማያመጣ የህይወት መንገድ ላይ አይመራህም። እኔ እየሰማኝ ያለ በመንፈስ ከኔ ጋር እየፈሰሰ ያለ ሰው እዚህ ቤት መልእክት እንዳለው አምኖ የመጣ ሰው ካለ አሜን ይበለኝ። በቅርብ ጊዜ የክብር ኒሻን እግዚአብሔር ባንተ ላይ ያደርጋል። ይሄ ቤት የጴንጤቆንጤ ቤት ነው። አንተ ጴንጤኮስቴ አይደለም ብሎ እንደምን ጴንጤቆንጤ እንደዛ ነው ማለት ያለ። አንቺ ቤት የዘገየ ነገር ካለ አትጠራጠሪ፣ አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነው፣ ስራውንም ይመዝናል። አንቺ ቤት የዘገየ ነገር ካለ ከቁጥር ይልቅ አንዱ ሳሙኤል፣ ከሰባቱ ይልቅ አንዱ ሳሙኤል ለእግዚአብሔር ካህን እንደሆነ አገልጋይ እንደሆነ አትጠራጠሩ። ከአንዳንድ እኔ ከእግዚአብሔር ዘንድ መልእክት ይዤላችሁ መጥቻለሁ። እግዚአብሔር አምላክ ለእናንተና ለሱ ክብር በማያመጣ መንገድ አይመራችሁም።